ሰውየው ሙሐመድ ጋዳፊ ይባላሉ። የዓለም መሪዎች ፊታቸው ተኮልኩለው የቴሌቪዥን ካሜራዎች ተደቅነውባቸው ሲጋራ ለኩሰው ሲያምቦለቡሉ የመዝናኛ ማዕከል እንጂ ዓለም በቀጥታ በሚመለከተው የቴሌቪዥን አዳራሽ ውስጥ ያሉ በጭራሽ አይመስሉም። በተባበሩት መንግስታት ጠቅላላ ጉባኤ የራሱ የመንግስታት ድርጅት ቻርተርን ቀዳዳው እንዲህ እንደ ተራ ወረቀት የወረወሩ ደፋር ሰውም ናቸው። ሁሉም የዓለም መሪዎች ተራ ጠብቀው ንግግር በሚያደርጉበት በዓመታዊው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር የሚፈቀድላቸው 15 ደቂቃ ብቻ ነው። ጋዳፊ ግን ሕግን የማያከብሩ ድርጅት ላወጣው ሕግም አልገዛም ብለው የ15 ደቂቃውን ንግግርም ወደ 1 ሰዓት ከ45 ደቂቃ ከፍ አደረጉት። የዓለም መሪዎች እንቅልፋቸው እስኪመጣም ሲገስጿቸውና ሲዘልፏቸው ሲያስተምሯቸውም ዋሉ። አቁሙ ሊሏቸው የደፈረ ግን አንድም ሰው አልነበረም። በሴራ ስለተገደለው የጥቁር መብት ተሟጋች ማርቲን ሉተር ኪንግ እና ስለ ጆሴፍ ኬኔዲ ግድያ ጠየቁ። የጸጥታው ምክር ቤት የአሸባሪ ሀገራት ስብስብ ስለመሆኑ ተናገሩ። ብቻ ያልዳሰሱት ርዕሰ ጉዳይ አልነበረም። ሰውየው ድንገት ተነስቶ ምን ሊያደርጉ እንደሚችሉ እንኳን ሌላ ሰው እርሳቸውም የሚያውቁት በጭራሽ አይመስልም። ከግሌዘር ቤተሰቦች ቀድመው ማንቸስተር ዩናይትድን ለመግዛትም ከጫፍ ደርሰው እንደነበርም ይነገራል። ጋዳፊን ወክለው ድርድር ሲያደርጉ የነበሩት ቱርካዊ ኢንቨስትመንት ባንከር እንደሚሉት በአውሮፓውያኑ አቆጣጠር 2004 ላይ ጋዳፊ ማንቸስተር ዩናይትድን ለመግዛት ውል ሊፈጽሙ ሰዓታት ብቻ ሲቀራቸው ድርድሩን አቋርጠውታል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ካንዶሊሳ ራይስ ጋርም ያላቸው ፍቅር ደግሞ የዓለም መነጋገሪያ ያደርጓቸዋል። ተወዳጇ ጥቁር አፍሪካዊት ሴት እያሉ ነበር የሚጠሯት። ገዳዮቻቸው ንብረታቸውን ሲፈትሹ አንድ አልበም ሙሉ የካንዶሊሳ ራይስ ፎቶ አብሯቸው መገኘቱ በዚህ የጭንቅ ሰዓትም አስብሎ ነበር። በህይወት እያሉ ስለ ካንዶሊሳ ራይስም በአልጀዚራ ላይ እንዲህ ብለዋል። የኔ ውድ ጥቁር አፍሪካዊት ሴት ወንበሯ ላይ ደገፍ ብላ ለአረብ ሀገራት መሪዎች ትዕዛዟን የምትሰጥበት መንገድ እንደምኮራበት እንዳደንቃትም አድርጎኛል። በጣም ወዳታለሁ፣ አደንቃታለሁ፣ አከብራታለሁ። ምክንያቱም ዝርያዋ ከአፍሪካ የሚመዘዝ ጥቁር ናትና ሲል ይናገራል ሙሐመድ ጋዳፊ። ሙሐመድ ጋዳፊ በሄዱበት ሀገር ሁሉ ለዲፕሎማቶች የራስ ምታት እንደሆኑ ነው የኖሩት። በቁጥር የማይታወቁ የበርካታ ሆቴሎች ባለቤት ቢሆኑም እሳቸው ግን ሆቴል ማደር አይመቻቸውም። በሄዱበት ሀገር ሁሉ ሜዳ ላይ ድንኳን ጥለው ነው የሚያድሩት። የዓለም መሪዎችን እየተቀበሉ የሚያስተናግዱትም በድንኳኖቻቸው ውስጥ ነው። የአርብቶ አደር ልጅ ነኝና ድንኳን ውስጥ ማደር የምኮራበት ባህሌ ነው ይላሉ። የለም የከፋ ፍርሃት ስላለባቸው ፎቅ መውጣት ስለሚፈሩ ነው ድንኳን ውስጥ የሚያድሩት እያሉ የሚያስወሩባቸውን በርካቶች ናቸው። እዳው ግን ጋዳፊ ድንኳን በጣሉበት ሜዳ ላይ ሁሉም እየተገኙ ልዩ ጥበቃ የማድረግ ግዴታ ላለባቸው አስተናጋጅ ሀገራት ነው የተረፈው። እንደ ጎርጎሮሲያኑ የዘመን አቆጣጠር በ2009 በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘትም ወደ አሜሪካ ባቀኑበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያ ሆነው ያውቃሉ። በወቅቱ ጋዳፊ ከአሜሪካ መንግስት ጋር ብቻ ሳይሆን ከህዝቧ ጋርም የተካረረ ጸብ ውስጥ ገብተው ነበር። ወደ አሜሪካ ከማምራታቸው ከአንድ ሳምንት ቀደም ብሎ አንድ እንግዳ ተቀበሉ። እንግዳቸው አብዱል ባሲድ አልማግራሂ ይባላል። 270 ሰዎች የተገደሉበት የሎከርቢ አውሮፕላን ፍንዳታ ጥፋተኛ ተብሎ 20 ዓመታትን በስኮትላንድ እስር ቤት ያሳለፈ ሰው ነው። አልሙግራሂ ከእስር ሲፈታ ስኮትላንድ ድረስ ሄዶ የተቀበለው የጋዳፊ ልጅ ሰይፊ ሊስላም እንደሚባል ነው የሚነገረው። አልማግራሂ በጋዳፊ የግል ጀት ሊቢያ ሲገባ የጀግና አቀባበል ተደረገለት። የድርጊታቸውን በአሜሪካኖቹ ዘንድ አልተወደደም። ምክንያቱ ደግሞ በጥቃቱ ከሞቱት 270 ሰዎች መካከል 190 የሚሆኑት አሜሪካውያን ነበሩ። ጋዳፊ በአሜሪካ ሲደርሱ ድንኳናቸውን የሚጥሉበት ቦታ እስኪያጡ ተቃውሞ በረታባቸው። ሆኖም አንድ ታላቅ አሜሪካዊ ጋዳፊ እንግዳዬ ነውና እኔ ዘንድ ያርፋል አሉ። ድንኳን የሚጥሉበት ቦታም ሰጣቸው። እኚህ ሰው በኋላ ዘመናቸው የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ናቸው። እነሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ ጋዳፊስ ለህዝባቸው አባት ነበሩ። ምዕራባውያን ዴሞክራሲ የማይገባው አምባገነን መሪ ነው ይላሉ። እኛ ግን እንጠይቃለን፣ ጋዳፊ አምባገነን ከሆኑ የዴሞክራት መሪዎች እነማን ናቸው? ጋዳፊ ስልጣን ሲይዙ ከዜጎቻቸው ፊደል መቁጠር የሚችሉት
25 ከመቶ ብቻ እንደነበሩ ቁጥሮች ያሳያሉ። እሳቸው ለሊቢያ የማይጠቅሙ አምባገነን ተብለው በግፍ በተገደሉበት ዓመት ከዜጎቻቸው 25 ከመቶዎቹ የመጀመሪያ ዲግሪ ነበራቸው። የተማሩ ዜጎቻቸው ቁጥርም 83 በመቶ ደርሶ ነበር። በጋዳፊ እምነት ትምህርት ቅንጦት ሳይሆን ለሰው ልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ነፃ ነበር። ጎበዝ ሆነው የዩኒቨርሲቲ ትምህርታቸውን ለመከታተል ከሀገር ውጭ ለሚሄዱ ተማሪዎችም የትምህርት ወጪያቸው የሚሸፈነው በመንግስት ነበር። ተምረው ሲመለሱ ወዲያውኑ ስራ ካላገኙ ስራ እስኪያገኙ ድረስ አማካይ የሙያውን ደሞዝም መንግስት ይከፍላቸዋል። ስራ አግኝተው ከተቀጠሩማ የጋዳፊዋ ሊቢያ ከላባቸው ዋጋ ግብር ብሎ ነገር አትቀበልም። ጋዳፊ ለህዝባቸው እንዲህ ነበሩ። በእሳቸው ዘመን አዲስ ትዳር ሲመሰርቱ ቀበሌ የሚሄዱት 80 ለመፈራረም አይደለም፣ $50,000 የጎጆ መውጫ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በጋዳፊዋ ሊቢያ ጤና ተጓደለ በምን ልታከም ብለው አይጨነቁም። በመላው ሊቢያ ሕክምና ነፃ ነው። ሕክምናው በሊቢያ ብቻ የማያበቃ ከሆነ የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸው መንግስት ነው። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎችን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣቸዋል። ቆይታው በተራዘመ ቁጥር ደግሞ ክፍያው በየወሩ ይቀጥላል። በሳቸው ዘመን በሊቢያ ኤሌክትሪክ ነፃ ነበርም። ችግሯቸው ባንክ ሄደው ገንዘብ የሚበደሩ ዜጎች ገንዘቡን ሲመልሱ 5 ሳንቲም ወለድ አይታሰብበትም። ለዜጎች ቅንጡ የመኖሪያ ቤት ገንብቶ ቤት ለምቦሳ ብሎ ማስገባትም የመንግስት ግዴታ ነው። በጋዳፊ ትንሹ አረንጓዴ መጽሐፍ በግልጽ እንደሰፈረው የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦት አይደለም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ይገባዋል። በጋዳፊ ዘመን ቤት ማከራየት በሕግ የተከለከለ ነበር። የህይወት ጥሬ ግብርና ነውና እተዳደርበታለሁ ካሉ የጋዳፊ መንግስት የሚታረስ መሬት፣ የእርሻ መሳሪያ፣ የእህል ዘር፣ ማዳበሪያ፣ የመኖሪያ ቤትና የቤት እንስሳትን ሰጥቶ መርቆ ነው ወደ ስራ የሚሸኙት። ሊቢያ ሆነው መንገድ ላይ ያዩት ቆንጆ መኪና ካማሮት ዋጋውን እንዳይፈሩት፣ እርሶ መኪናውን ያስገምቱ እንጂ 50 ከመቶ የሚሆነውን የሚከፍልሎት መንግስት ነው። ያኔ በጋዳፊ ዘመን ነበር ታዲያ የጋዳፊዋ ሊቢያ ያላትን ሀብት ሁሉ ለዜጎቿ ሰጥታ ገንዘብ የማያልቅባት ነበረች። እሳቸው ዘመን ሊቢያ ምንም አይነት መንግስታዊ ዕዳ የሌለባት ሀገርም ነበረች። እንዲያውም ለክፉ ቀን ብላ በብሔራዊ ባንክ ያስቀመጠችው $150 ቢሊዮን ነበራት። ለዚህ ነው በ2011 ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ከእጃቸው የበሉት ዜጎቻቸው መሆናቸውን ዛሬም ለመላው ዓለም እንቆቅልሽ የሚሆነው። ከጋዳፊ በፊት የነበረችው ሊቢያ በምዕራባውያን መሪዎች የሚወደዱት በንጉስ ኢድሪስ አንደኛ ነበር የምትመራው። ንጉስ ኢድሪስ አንደኛ ደግሞ ከህዝባቸው ይልቅ ወገንተኝነታቸው ለምዕራባውያን መንግስት ነበር። ያኔ ሊቢያውያን በድህነት የሚማቅቁ ህዝቦች ነበሩ። ይህም ሊቢያውያን ምዕራባውያን ዛሬም የሚመሰክሩት ሀቅ ነው። የሀገሪቱ የነዳጅ ገንዘብ መጀመሪያ የምዕራባውያን ነዳጅ አምራች ድርጅቶች፣ የተረፈው ደግሞ የኢድሪስ አንደኛና የቤተሰቦቻቸው ብቻ ነበር። ይህ ሲሆን ኢድሪስ አንደኛን አምባገነንም ሙሰኛም ያላቸው የምዕራቡ ሀገር መንግስትም ሚዲያም አልነበረም። የነሱ ጥቅም የሚጻረር የህዝቡን ጥቅም የሚያስቀድም ሙሐመድ ጋዳፊ የሚባል ወጣት ሲመጣ ግን አይናቸው ደም ለበሰ። ጋዳፊ በመፈንቅለ መንግስት ኢድሪስ አንደኛን ከስልጣን ሲያስወግድ በሊቢያ ምድር አንድም የደም ጠብታ አልፈሰሰም ነበር። በመፈንቅለ መንግስት ታሪክ ታይቶም የማይታወቅ ነውና ምዕራባውያን ራሳቸው ሰላማዊ መፈንቅለ መንግስት እያሉ ነው የሚጠሩት። ጋዳፊ ስልጣን እንደያዙ የሊቢያ ሀብት የሊቢያውያን ነው አሉ። ነዳጅ ሽጠው ለህዝባቸው ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችንና የመኖሪያ ቤቶችን ገነቡ። የህዝብ የኑሮ ደረጃ ተሻሻለ። ሊቢያውያን ዓለማችን ላይ ጥራት ያለው ኑሮ ከሚኖሩት መካከል ተቀላቀሉ። እነሱ ውለታ ይረሳሉ እንጂ ጋዳፊ ዜጎቻቸውን ከውሃ ጥም የገላገሉ መሪ ነበሩ። በሰሐራ በረሃ መሃል የምትገኘው ሊቢያ አንድም ወራጅ ወንዝ የሌላት ሀገር ነበረች። ጋዳፊ የሚባል ወጣት መሪ እስኪመጣላቸው ድረስ ወንዝ የሚፈጠረው በተፈጥሯዊ መንገድ ቢሆንም ጋዳፊ የሚባለው የቁርጥ ቀን ልጇ ግን ከመጣ በኋላ
በውሃ ጥም ለምትንገበገበው ሊቢያ ዓለማችን ላይ ትልቁን ሰው ሰራሽ ለመፍጠርም ቆርጦ ተነሳ። ነገሩ እንዲህ ነበር። በጎርጎሮሲያኑ የዘመን አቆጣጠር 1950ዎቹ በሊቢያ ነዳጅ በየቦታው የሚፈልቅበት ወቅት ነበር። አውሮፓውያኑ አቆጣጠር ላይ 1953 አንድ ነዳጅ አምራች ድርጅት በደቡባ ሊቢያ የነዳጅ ምንጭን እየቆፈረ ድንገት ሌላ ጠቃሚ ነገርን አገኘ። በቁፋሮ በውሃ ጥም ለምትሰቃየው ሊቢያ ከነዳጅ እኩል ዋጋ ያለው ከፍተኛ መጠን ያለው የከርሰ ምድር ውሃ ፈነዳ። ለሊቢያ ሕዝቦች ይህ ታላቅ የምስራች ነበር። ሆኖም ግን የሚጠጡት ውሃ ቸግሯቸው የማያውቁት ንጉሥ ኢድሪስ የከርሰ ምድር ውሃን መፈንዳት ከቁም ነገር አልቆጠሩትም። የከርሰ ምድር ውሃ በተገኘ በ16ኛው ዓመቱ የሊቢያ ስልጣንን የተቆጣጠረው የ27 ዓመቱ ኮሎኔል ጋዳፊ ግን የአርብቶ አደር ልጅ ነውና የውሃ ጥም ማለት ምን ማለት እንደሆነ ጠንቅቆ ያውቀዋል። እናም ጊዜ አላጠፋም። ስልጣን እንደያዘም የመጀመሪያ ፕሮጀክቴ ውሃ እየተጠሙ ዜጎችን ውሃ ማጠጣት ነው አለ። የከርሰ ምድር ውሃ የተገኘባቸው 4 አካባቢዎች የውሃ መጠናቸው ተለካ። እንዴት ብዙ ሺህ ኪሎ ሜትሮችን አቆራርጠው ሰዎች ወደሚገኙበት አካባቢ መድረስ እንደሚችሉም ጥናት ተደረገ። ፕሮጀክቱ ተገንብቶ ሲጠናቀቅ 8ኛው የዓለማችን ድንቃ ድንቅ ሆኖ የተመዘገበ አቅም አለውም ተባለ። ምክንያቱም ጭው ባለ የሰሐራ በረሃ መሃል 2800 ኪሎ ሜትር ርዝመት ያለው የዓለማችን ትልቁ ሰው ሰራሽ ወንዝ ነው የሚፈጠረው። እናም ከተፈጥሮ ጋር የሚታገል ዕውቀትን፣ ገንዘብንና ጊዜን የሚጠይቅ ፕሮጀክት ነበር። በዚህ ምክንያት ዝግጅቱ ብቻ 14 ዓመታትን ፈጅቶ እንደ አውሮፓውያኑ አቆጣጠር በ1983 የፕሮጀክቱን የመሰረት ድንጋይ ተጣለ። ሊቢያውያን የመጀመሪያው የከርሰ ምድር ውሃን ፉት ለማለትም 5 ዓመት ብቻ ነበር የጠበቁት። በ2011 ጋዳፊ ሲገደሉ ቢሊዮን ዶላሮችን የፈሰሰባቸውን ፌዝ 1 እና ፌዝ 2 ሙሉ በሙሉ ተጠናቀው የሶስተኛው ፌዝ ግንባታ በሂደት ላይ ነበር። ዛሬ ላይ 70 ከመቶ ያክል ሊቢያውያን የሚጠጡት ጋዳፊ ከከርሰ ምድር ቆፍረው ያወጡትን ውሃ ነው። በጎበዝ አለቆች የምትመራዋ የዛሬው ሊቢያ የውሃ ጉድጓዶችን በአማጽያን እንደ ትልቅ መሳሪያ ያገለግላሉ። አንዱ አማጺ ከሌላው ጋር ሲጋጭም እነዚህን የውሃ ጉድጓዶች ተቆጣጥሮ ህዝቡን በውሃ ጥም ማሰቃየት ነው። ዛሬ ጋዳፊ የሉም። እናም የፕሮጀክቱ ማጠናቀቂያ የሆነው 3ኛው ፌዝ እንኳን የሚገነባው የሚያስታውሰውም የለም። ለጋዳፊ ትልቅ ህልም ሊቢያ ትጠብባቸዋለች። እሳቸው ከተማሪነታቸው ጀምሮ የግብፁን ከማል አብዱል ናስርን ሲያደንቁን ያደጉት። አብዱል ናስር ደግሞ የግብፅ መንግስት መሪ ብቻ ሳይሆኑ የአረብ ሊግ ዘዋሪም ነበሩ። እናም ልክ እንደ አብዱል ናስር ሙሐመድ ጋዳፊም ነጻነትን፣ ሶሻሊዝምንና አንድነትን እያቀነቀኑ ወደ አረብ መድረክ ብቅ አሉ። ነጻነት ከቅኝ ገዢዎችና ከኢምፔሪያሊስቶች፣ ሶሻሊዝምን የሀገራቸውን መብት መጠበቅ ላልቻሉ ጭቁን ህዝቦች፣ አንድነትን ደግሞ ለአረብ ሀገራት። ይህ ለጋዳፊ ፕሮፓጋንዳ አልነበረም፣ መሬት ላይ ወርዶ ማየትም የሚፈልጉት ህልም እንጂ። የአረብ ሀገራት ተዋህደው በአንድ መንግስት እንዲተዳደሩ፣ በአንድ ሰንደቅ ዓላማ ስርም እንዲሰባሰቡ፣ በአንድ ገንዘብ እንዲገበያዩ፣ በአንድ ወጥ ጦርም እንዲጠበቁ ፕሮፖዛላቸውን አቀረቡ። የአረብ ሀገራት መሪዎች ግን የጋዳፊን ፍጥነት አልወደዱትም። ቀደም ማለታቸውን ተጠራጠሩት። የማይገመተው ባህሪያቸው ምቾት አልሰጣቸውም። ጋዳፊ ነገሩን ለቀዘቀዘው ውህደቱ ከጎረቤት ሀገራት መጀመር ፈለጉ። ሊቢያ ከቱኒዚያ ጋር በማዋሃድ የአረብ ኢስላሚክ ሪፐብሊክ የምትባል ሀገርን ለመመስረት አቀዱ። እንደ አውሮፓውያኑ አቆጣጠር በ1974 ሊቢያ ከቱኒዚያ ጋር ለመዋሃድ በይፋ ቢፈራረሙም ስምምነቱ ግን የወረቀት ብቻ ሆኖ ቀረ። ጋዳፊ ይህኔ ትዕግስታቸው ተሟጠጠ። እሳቸው በጠበቁት ልክ ባለመንቀሳቀሳቸው የአረብ ሀገራት መሪዎችን በየስብሰባው አዳራሹም በስም እየጠሩ ያጥረገርጓቸው ያዙ። በእርግጥ የጋዳፊ ዓላማ የአረብ ሀገራትን አንድ ማድረግ ወይስ ሁሉንም ደግሞ አዋህዶ የበላይ ሆኖ መግዛት? እውነቱን የሚያውቁት እርሳቸው ብቻ ናቸው። በአረቦች ተስፋ ቆርጠው ራሱን ጥያቄ ይዘው የአፍሪካ ሀገራትን በር ማንኳኳት የጀመሩለት ግን ሰውየው የስልጣን ጥመኛ ነው ተባሉ። ጋዳፊ ለአረብ ሊግ ያቀረቡት ፕሮፖዛል ስሙን ብቻ ቀይረው በአፍሪካ ህብረትም አስገቡት። የአፍሪካ ሀገራት መሪዎች ስብሰባ ዩናይትድ ስቴትስ ኦፍ አፍሪካ የምትባል አንድ ሀገርን እንመስርት አሉ። ስልጣናቸውን እንደ ነፍሳቸው የሚወዱት የአፍሪካ ሀገር መሪዎች ግን ጥያቄውን የጎሪጥ ነበር የተመለከቱት። እሳቸው ግን የምራቸውን ነበርና ፈጥነው ወደ ተግባር ገቡ። ገና ከቀኝ ግዛት ነፃ ያልወጡና አምረው የሚጠሏቸውን ቀኝ ገዢዎቻቸውን በመዋጋት ላይ የሚገኙት የናሚቢያ፣ ደቡብ አፍሪካ፣ ዚምባብዌ፣ ሴራሊዮንና የላይቤሪያን የነፃነት ታጋዮች በቀጥታ መርዳት ጀመሩ።
የድርጊታቸው ይበልጥ በምዕራባውያን ጥርስም ቢያስነክሳቸውም በአፍሪካ ግን ተቀባይነትን ማግኘት እንደጀመሩ ይነገራል። የአፍሪካ ሀገራት ለስልክ ለኢንተርኔትና ለቴሌቪዥን አገልግሎት በምዕራባውያን ሳተላይቶች ላይ ጥገኛ መሆን የለባቸውም አሉ። 300 ሚሊዮን ዶላር መድበውም ሪስኮም ስታር የተሰኘ ድርጅትን አቋቋሙ። በገጠራማ የአፍሪካ ክፍሎች ላይም ወደሚገኙ ክፍሎችም ኢንተርኔትን ለማዳረስ በ2007 ሳተላይትም ወደ ጠፈር አመጠቁ። የቴሌኮሙኒኬሽን ድርጅት ከፍተውም ለአብዛኞቹ የአፍሪካ ሀገራትም አገልግሎት ጀመሩ። በቂ አገልግሎት ተቋማት በሌሉባቸው የአፍሪካ ሀገራትም ከ20 በላይ ሆቴሎች ከፍተዋል። ባንኮችንም አቋቁመዋል። በጋዳፊ ዘመን የአፍሪካ የልማት ባንክ ዋነኛዋ አጋር ጋዳፊዋ ሊቢያ ነበረች። ነዳጅ ያላቸው የአፍሪካ ሀገራት ከበዝባዥ የምዕራባውያን ነዳጅ አምራች ድርጅቶች ተላቀው የራሳቸውን ነዳጅ በራሳቸው መጠቀም እንዲችሉ የአፍሪካ የነዳጅ ባንክ የተሰኘ ድርጅት ለማቋቋምም አስጠንተው ጨርሰውም ነበር። ቻድ፣ ሱዳንና ኒጀር የራሳቸውን ነዳጅ ራሳቸው እንዲያወጡ ከፍተኛ ድጋፍ አድርገዋል። አፍሪካ ለም መሬትና መስራት የሚችል የሰው ኃይል ይዛ በፍጹም መራብ የለባትም ይሉ ነበር ጋዳፊ። ይህንን በወሬ ብቻ ሳይሆን በጎረቤት ሀገራት ማሊ፣ ቻድና ሱዳን ግብርናን በመደገፍም በተግባር አሳይተዋል። አፍሪካ በአንድ ጠንካራ የመገበያ ገንዘብም እንድትገበያይ የአፍሪካ ማዕከላዊ ባንክና በአፍሪካ የሚካሄዱ ልማቶችን የሚያገዝ የኢንቨስትመንት ባንክንም እንዲቋቋም አስፈላጊውን ጥናት ሁሉ አስደርገው ነበር። ሊቢያ ዓለማችን ላይ ትልቁ ሰው ሰራሽ ወንዝም የገነባች ሀገር ናት። እናም ይህንን ልምዷንም ተጠቅማ ተመሳሳይ የውሃ እጥረት ወደለባቸው፣ ድርቅ ወደሚያጠቃቸው የአካባቢው ሀገራት ይህንን ፕሮጀክት ለማስፋትም እቅዱ ነበራት። ጋዳፊ የሊቢያ ኢኮኖሚ በመንግስት የበላይነት እንዲያዝ በማድረጋቸው የግሉ ዘርፍ በሚጠብቀው መልክ አላደገም እያሉ የሚወቅሷቸው አሉ። መንግስት ለሁሉም ዜጎች ቤት ገንብቶ ለመስጠት ከፍተኛ ቁርጠኝነት የነበረውና ይህንንም በተግባር ያረጋገጠ ቢሆንም በጋዳፊ ዘመንም ቢሆን የግል ቤት ያልነበራቸው ሊቢያውያን ነበሩ። የሀገሪቱ ገቢ በዋነኝነት በነዳጅ ሀብቷ ላይ ብቻ የተንጠለጠለ እንዲሆንም አድርገዋል። ሌሎች የገቢ አማራጮችንም ማስፋት አልቻሉም እያሉ የሚወቅሷቸው በርካቶች ናቸው። በተለይም በኋለኛው የስልጣን ዘመናቸው እሳቸውም ሆነ ልጃቸው አባካኝና አምባገነን ሆኗል የሚሉም አሉ። በእርግጥ የጋዳፊ መንግስት የሰው መንግስት ነውና ብዙ ጥፋቶች ነበሩበት። ነገር ግን ስለሱ ቅንጣት ታክል ከማይጨነቁ ከጋዳፊ ጠላቶች ጋር አብረው ሀገራቸውን በጀት አስደብድበው ጋዳፊን አዋርደው ሊያስገድሏቸው የሚያበቃቸው ግን በጭራሽ አልነበረም። ወቅቱ ሊቢያ እንደ ሀገር ያበደችበትና የሲቢኤሱ ጋዜጠኛ አለን ፒስ ከሊቢያ እየዘገበ ነው። ሊቢያውያን አሜሪካንን ይማጸኗታል፣ እባክሽ ሀገራችንን በቦምብ ደብድቢልን እያሉ። እብደቱ አልቆ ጋዳፊ በግፍ ተገድለው በዜጎቿ መልካም ፍቃድ ሊቢያ ወደ አመድነት ከቀየሯት ሀገራት የአንዷ መሪ የነበሩት ባራክ ሁሴን ኦባማ በስልጣን ዘመኑ ከወሰናቸው ነገሮች ምን ይቆጮታል ተብለው ተጠየቁ። ጋዳፊን ስንገድል ስለ ሊቢያ ቀጣይ ዕጣ ፈንታ ምንም እቅድ አልነበረንም፣ እሱ ይቆጨኛል ሲሉ መለሱ። እውነታው ፊት ለፊት ሲጋፈጡ ዲፕሎማሲ ጭንብል የሚያጠልቁት ዶናልድ ትራምፕ አሜሪካ ጋዳፊንና ሳዳም ሁሴንን የምትገድልበት ምንም ምክንያት አልነበራትም ብለው ያምናሉ። ከፈረሰች ሊቢያ ይልቅ ጋዳፊ የነበሩበት ሊቢያ በስንት ጣዕሟም አሉ። የሲኤንኤኑ ጋዜጠኛ በአደባባይ ሊያሳጣቸው የሰብአዊ መብት ጉዳይ ሳላቸው ትራምፕ መለሱ፣ ዛሬ ሊቢያ ሰብአዊ መብታቸው እየተከበረላቸው ነው ብለህ ታስባለህ ወይ? ጭራሽ ከድጡ ወደ ማጡ ነው የከተትናቸው አሉ። ከበርገርና ከፒዛ አንዱን ምረጪ ቢሏት ከበርገሩ ገምጬ ፒዛውን እንዳለችው መራጭም በተንደላቀቀ ህይወት ላይ ዲሞክራሲን መከናነብ ያማራቸው ሊቢያውያን ዲሞክራሲን አወርድ ብለው ቅንጦታቸውን ጥለውታል። ዛሬ ላይ ያንን የቅንጦት ዘመን ቢያንስ በቅርቡ እንደገና እንደማያገኙት እርግጠኞች ናቸው። እየየም ሲደላ ነውና የዛሬ ምኞታቸው በህይወት መቆየት ነው። እሱም በጎበዝ አለቆች በጎ ፍቃድ ላይ የተመሰረተ ነው። የዛሬው ጉብኝታችን በዚሁ እናብቃ። አብራችሁን ለቆያችሁ ሁሉ ምስጋናችን ከልብ ነው።